አሁን የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር አንድ ደግሞ ጥሩ ጸጋ አላቸው አሁን ያሉት እና ምንድናቸው? ድሃ ማየት ይወዳሉ። እንግዲህ ሀብት ነው። ሽኖዳ በቴዎሎጂ አበሯት። ደግሞ እኛው ደግሞ ድሃ ማየት እና አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ ይቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠነቁ፣ እዩት፣ አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውዪልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በእሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ ራሱ ፕሮሰሱ አይገርማችሁ? መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው የለበለቱ ማለት ነው። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑ መረቁ። ምሳ ምበላ ከዚች ድሃ ቤት ነው ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የእኛ ሀገር መነኩሴ የነገሩኝ ታሪክ ነው። ያጫወቱኝ እንዲህ አድርገው ምን ማለት አሁን እውነተኛይቱ ቤተክርስቲያን አዩት ማለት ያሉት ምንድን ነበር? ቤተክርስቲያኑ አልቋልና አላለቀም ነው ያሉት። አላለቀም ነው ያሉት ማለት። ስለዚህ እግዚአብሔር በሚያውቀው ሰው ላይ፣ ድሆች ላይ፣ እዚህ አካባቢ ያሉ ጎዳና ተዳዳሪዎች ላይ፣ የዚህ አጥቢያ የሆኑ ባሎቻቸው ጥለዋቸው የሞቱ ድሆች እነሱ ተመዝግበው ሲረዱ፣ ድሃ አደጎች አሳዳጊ የሌላቸው በሱስ የወደቁት ተመዝግበው መጠነኛ የሱስ ማገገሚያ ማዕከል በአንድ ቤተክርስቲያን ውስጥ ኖራ እነሱ እንክብካቤ ሲደረግላቸው፣ ንስሐ ያልገቡት ተመዝግበው ሱስ ውስጥ ያሉት፣ ይሄ ሁሉ ሲደረግ እውነትም ቤተክርስቲያን ሰራን ይባላል።